እኔ ስለሌላው ጊዜ ማውራቱ አይጠቅመንም። አሁን ለምን እንደፈለከኝ ንገረኝና ልሂድ። አንተን አይደል ፈልጌሻለሁ ብለህ የጠራኸኝ እኮ ለምን እንደፈለከኝ ንገረኛ ታዲያ። እሺ ከኔ በላይ ደግሞ ሜሮን ነች የምትፈልግሽ እና ብዙ ነገሮች ልታወራሽ የምትፈልገው ነገር አለ። ያየችውን የሰማችውን ነገር ልታወራሽ ትፈልጋለች እና ግን ያንን ነገር ስናወራ በሰላማዊ መንገድ ብናወራ ሞር የተሻለ ነው የሚሆነው። ሆትም ሆነሽ እንድታወሪ እዚህ ጋር ምንም ነገር የሚፈጠር ነገር የለም። ገባሽ? እኔና አንቺ አሁን ሁሉ ጊዜ እየተጠራራ እንጨቃጨቁ ስለሰለቸኝ እሷ የፈለገችው ነገር አላት እኮ ነው። አለመጥራት ካልፈለግ ካለመጥራት ነው እኮ። እሺ ችግር የለውም። ለእሱ ይቅርታ። ግን ደግሞ እሷ የፈለገችው ነገር አለ። ስለዚህ ያንን ጉዳይ ደረጃ አንተ አይደለህም ከእሷ ጋር የምታገናኘኝም እንደፈለገችው የምታገናኘኝ የምትነግረኝ አንተ አይደለህም በመጀመሪያ። ሲቀጥል ደግሞ ልፈልግም አልፈልግም ዝም ብለህ ሳታ ከእሷ ጋር የምታገናኝበት ምክንያት ልክ ነው ብዬ አላስብም። ሲቀጥል አንተ የፈለከኝ እንጂ እሷ እንደፈለገችኝ አላውቅም። ሰው አንተ የፈለክበትን ጉዳይ ንገረኝና ልሂድ እኮ እኔ አይደለሁ አሁን እኮ እኔ አይደለሁም የፈለኩት እሷ ነች የፈለገችሽ እያልኩሽ ነው። ከዛም በላይ ደግሞ በዚህ ልክ ኮንፊደንስሽን ለምን ታውቂያለሽ? እሷን ስለጠራኋት እና እሷ ልትነግርሽ የምትፈልገው ነገር ስላለ ማንን እኔን ኮንፊደንስ በቃ ኮንፊደንስ ካላጣ ደግሞ እሷ ልትጠይቅሽ የምትፈልገው ነገር አለ። ያንን ጥያቄ መመለስ ትፈልጋለች። ዛሬ ሁሉንም እውነታ እያንዳንዱን እውነታ ሜሮን መናገር ትፈልጋለች። ስለዚህ አንቺ እውነቷን ትናገራለች። ያ ነገር ሆኗል አይደለም የሚለውን ነገር ከራሷ አንደበት ትሰሚያለሽ ማለት ነው። ስለዚህ ሜሪ ይቅርታ ያለውን ነገር በግልጽ አማርኛ ነገራቸው። እሺ እኔ ማውራት የምፈልገው ምን መሰለሽ ሩታ፣ ስለባለፈው ስለተፈጠረው ነገር አይደለም ማውራት የምፈልገው። ስለ እኔን ጠርታችሁ እቅዳችሁ ስለትከቱኝ ስለነበረ ቀን ላወራ የምፈልገው። አንቺ፣ ዳኒ፣ ኤፍሬም ሶስታችሁ በነበራችሁ ሰዓት አምሶሪ የዛኔ የደውላችሁልኝ መጥቼ በእቅዳችሁ ያልተስማማሁበትን ቀን ነው። ስለሱ ቀን ነው እንድናወራ የምፈልገው እና ዲቴል ያንዳንዱ ነገር ደግሞ ሞር እግለጽ ነው። ስለማን ስታወሩ የነበረው እቅዳችሁ ላይ እንድትከቱኝ በሄርሜላ ዙሪያ እያወራችሁ ነበረ። ዛሬ ወላደ ኦኬ እኔ አብቼ ስጨርስ የፈለግሽው ማለት ትችያለሽ። አንድ ጊዜ አስጨርሻት ታወራ የምትፈልገውን ነገር አስጨርሻት ነው ያለሽ። በመጀመሪያ ደረጃ እንዲህም አይነት ንግግርም እኔ እና አንቺ መነጋገርም አያስፈልግም። ግን ኦዲየንስ ፊት ለፊት እውነታውን ማወቅ አለበት። አብርሃም እውነታውን ማወቅ አለበት። ለዛ ነው የመጣሁት እዚህ ጋር። እኔ ምን ከማናችሁም ጋር ተሳትፎ እንደሌለኝ በእንደዚህ አይነት ጸያፍ ነገር ውስጥ መገኘት እንደማልፈልግ ለማሳየት ነው እዚህ ጋር የመጣሁት። በአጭር አማርኛ የምናገረው ሁለት የዛን ቀን እኔ ጥያችሁ የሄድኩ ቀን በር ላይ ቆሜ በደንብ ሁሉንም ነገር የሰማሁት ስለ እቅዳችሁ ስላሰባችሁት ነገር ኢቭን እኔን ሁሉ አልፈልግም ብዬ ስለሄድኩኝ በሌላ ሴራ ልትከቱኝ እንደነበረ ሁሉንም ነገር ሰምቻለሁ። መጥቼ ለአብርሃም ነገር ስነግረው እዚህ ጋር ማስተዋል ያለብሽ ሩታ፣ ኤፍሬም ማነው ዳኒ ሄርሜላን አግተዋታል አይደለም ያልኩት። እንደዚህ አይነት ወሬ ግን እያወሩ ነበር። ይሄን ወሬ አይደል ያልኩ። በማንኛውም ሰዓት በማንኛውም ፊት ሄጄ አወራለሁ። ፖሊስ ጣቢያ ቢባል ግን የፈለገ ቦታ ቢሆን አወራለሁ። ይሄ ቃሌ ነው። እኔ ለማንም ሳሸረግድ የምንወስው አይደለሁም። ሲቀጥል ደግሞ ሩታ በደንብ ታውቂኛለሽ። ያንቺን ያህል እጥፍ ንግግር የምችል ሴት እንደሆንኩ ታውቂኛለሽ። በበለጠ በተሻለ ከአንቺ በተሻለ ብዙ ነገር ማድረግም የማቅም ሰው ነኝ። ሁለተኛ ነገር ደግሞ በእኔ እቅዳችሁ ውስጥ መግባት ስላልፈለግኩ ነው። ሰውም ሳግጥ ስተጋገት መኖር አልፈልግም። ሁለት ደግሞ በቃ ያ ሰው እዛ ጋር ካልፈለገ እኮ ምንም ግዴታ የለበትም። መናገር ያለብኝ ነገር በቃ አንድ ሰው የአንድ ሰው ካልሆነ በቃ ጥሎ ህይወቱን ሌላ ሰው በቃ ህይወት ይቀጥላል እኮ። አንድ ህይወት ላይ ስታካርጎ በዚህ ያህል የሰውን ህይወት ለማበላሸት እታች ላይ መውጣት አይጠበቅብንም። እኔ ለዛም ነው እዚህ ጉዳይ ላይ ከአንቺ ጋር መሳተፍ አልፈልግም ብዬ የተናገርኩት። ስፔሻሊ ከአንቺ ጋር ደግሞ ለመጀመሪያ ጊዜ ነው አሁን ያወራ ነው። በሰዓቱም አንቺ ስላለሽ ነው መገናኘት አልፈልግም ብዬ እየወጣው ይሄን ነገር ያለው አለ። ይሄ አሁንም አንቺ ፊት ነው የምደውልልሽ። ደውዬልሽም አላውቅም፣ እንገናኝም ብዬሽ አላውቅም። ለሌላም ለይቅርታም ዝግጁ አይደለሁም፣ አልፈልግም ስለማልፈልግ እኔ ያልኩትን ነገር አንቺ ፊት እየደገምኩ ነው። ጨርሻለሁ።
በመጀመሪያ ደረጃ ሩታ ይቅርታ አድርጊልኝና እንዴ ዘመቴ አሁን ያወራችሁ ነገር እውነት ነው አይደለም? እኔ ማወቅ ፈልገው ይሄንን ነው። ስለ ሄርሜላ ስትወያዩ ስታወሩ ሜሮን እምቢ ብላ በሀሳቦች ሳትስማማ ወጥታ ስለ እሷ እያወራችሁ ነበረ። ይሄ እውነት ነው ውሸት ነው? ይህም ብቻ ነው ማወቅ የምፈልገው ከአንቺ። ከዛም በኋላ ከፈለግሽ መሄድ ትችያለሽ፣ የፈለግሽውን ነገር ማድረግ ትችያለሽ። ከአንቺ ግን እውነት የምፈልገው ይሄን ነው። በመጀመሪያ ደረጃ አንተም እሷ ማውራት የምትፈልጉትን ብቻ አውርታችሁ ዝም የምትሉበት ወይም ደግሞ እኔ ደግሞ ማውራት የምፈልገውን ሳላውራ አንተ ማዳመጥ የምትፈልገውን ብቻ የምናገርበት ግዴታ የለብኝም። ይህንን ነገር በደንብ ጠንቅቀህ ማወቅ አለብን። ሲቀጥል ደግሞ በዚህ ልክ በሬ ወለደ የሆነ ወሬ ፌር አለ፣ ይደብራል እኮ ማለት በጣም ይደብራል። አይ በጣም እንደሚደብር አውቃለሁ። ማለት ከዚህ በፊት በጣም ላይክ የስጋ ዘመድ ነሽ፣ ከዛ ከስጋ ዝምድና በተሻለ በእህትነት ከዛም በላይ ብዙ ነገሮችን ስትይ አክሰፕት አደርግሻለሁ፣ እቀበልሻለሁ። የሚሆነውንም አይሆነውንም በነገርሽ ላይ በጣም በተደጋጋሚ የማይሆን ሀሳብ የሚመጣው ከአንቺ እንደሆነ ግልጽ ነው። ምንም አትክጂ መቼም ቢሆን ያንቀሽ ጥያቄ ይገባሻል መሰለኝ። ወደ ሌላ ህይወት ነው ገባሽ። ወደዛ ህይወት ማዳመጥ ያለብሽ እሱማ ከዚህ በፊት እኮ አውርተን ማዳመጥ ያለብሽ ያልሽበት ወሬ ነው ወሬ ነው። ጥያቄዋን አምናለች እኮ እስከ ዛሬ ያጠፋችሁን ጥፋት አምና ይቅርታ ጠይቃለች። ተረጋጉ። መጀመሪያ እናንተ ማዳመጥ ይሄ ታዲያቱ ሳይሆን ማዳመጥ ያለባችሁንም ነው የምነግራችሁ። እኔ ልንገርሽ ተረጋጋ እኮ ጥፋቷን አምና ይቅርታ ጠይቃለች እያልኩሽ እኮ ነው እኮ። ተረጋጋ። ማውራት ያለብኝ በደንብ እስከ ጥግ ነግሬያችሁ ነው የምሄደው። ገባ? ሲቀጥል ደግሞ ማለት ነው እንደዚህ አትሁኑ። አይኑ ሆት እንደሚያደርግ አውቃለሁ። ከዛ ያንን ነገር አክሰፕት አድርጌ ነገሮችን ምናምን እያልኩኝ እንደቀጠልኩ አውቃለሁ። አሁን ደግሞ ያንን ነገር አይሆንም በቃኝ ብዬ ሰላምን መርጬ ስጋ ያልሆኑትን እንደ ወንድም እንደ እህት አቅርቤ በጣም ያንን ነገር ኢግኖር ስላደረኩኝ እንዲደብርሽ እንደምችል በጣም አውቃለሁ። ኢትስ ኦኬ ቢደብርሽም ምንም ማድረግ አይቻልም። አልጠየቅኩም። የመረጥኩትን መርጬ እየኖርኩኝ ያለሁኝ ሰው ነኝ። ሲቀጥል ደግሞ ተረጋጊ። አይ ነው ሆት እንደሚያደርግ እኮ ይገባኛል፣ ግን በቃ ተረጋጊ። ለመረጋጋት ሞክሪ። እንደሚያናድድ አውቃለሁ። ምክንያቱም ብዙ ነገሮችን እየሰማሁ ብዙ ነገሮችን አክሰፕት እያኖርኩኝ የኖርኩኝ ሰው ድንገት ተቀይሬ በቃኝ ስል ምን ያህል ቋቅ እንደሚል ይገባኛል። ቢመርሽም ዋጩ። ግን ደግሞ አሁን እዛች ጋር የተፈጠረው የተወራው ነገር በሙሉ አንቺ ያልሽው ውሸት ነው። ውሸት፣ እዚህም ውሸት፣ እዛም ውሸት። አሁን ደግሞ ሌላ ያንቺን ሀሳብ የሚያዳምጥ አዲስ ሰው አግኝተሻል። እንኳን ደስ አለሽ። በነገርሽ ላይ እንኳን ደስ አለሽ ልልሽ እፈልጋለሁ። እዛ ጋር መፍጠር ሳትችይና በቃኝ በቂ ከለክልሽ ምንም ነገር እዚች ጋር ሌላ ውሸት እየፈጠርሽ ነው። አሁን እዚች ጋር እያስመሰልሽ ያለሽ እሱን ነገር ለብቻው አግኝተሽ አውሪያት ከፈለግሽ። እኔ ማግኘት አልፈልግም ሲጀመር Sabe